እኔ ቆይ ባታመኝ ታስገባኛለህ እንዴ? አመኝ ማስገባህ እኮ ይለየት እንዴት ነው ለምን ሰው ታዲያ እንዴት ብዬ ነው 3 ሺህ እኮ ጠይብ አሁን አታምንም አይደል መጥፋቱን አታምንም እንዴ ምን ሆነህ ብዬ ነው በቃ ታላመንኩ ጣልኝ እኮ አልኩ በቃ በቃ ለኔ ከስራለሁ ወጣልኝ ችግር የለም ሁሉም የኔ ስለሆነ በጣም ብዙ ነገር ይጣፋ ይቅርታ በለኝ ይቅርታን ብቻ እንፈልጋለን ጓደኞችህ ድሮም እነዛ ጓደኞች ጋራ አብረስ እኮ እኔን የፈለከውን በላይ ግን ስለዛንጣ ምንም አትበለም አሰላሙ አለይኩም ወራህመቱላህ ወበረካቱ ውድና የተከበራችሁ የቻናሌ ተከታታዮችና እንደውም ጓደኞች እንዴት ናችሁልኝ ዳና ናችሁ ሁሉ ሰላም ሁሉ መልካም ከኔ ጋር አልহামዱሊላህ እንግዲህ ውድ ተመልካቾቼ ከብዙ ጊዜ በኋላ ዛሬ አዲስ ቪዲዮ ልሰራላችሁ ነው እሱ ደግሞ ፕራንክ ነው ማለት ነው ያው ማሜን ሁላችሁም ታቋታላችሁ በባለፈው አዲስ ዩቲዩብ ቻናል የተከፈተላት ማለት ነው ያው እንግዲህ ዛሬ ሱቄን ሲጠብቅልኝ የዋለው እሱ ነው አሁን ላይ ምን እለዋለሁ መሰላችሁ በጣም ትልቅ የሆነ ተንኮል ነው ያሰብኩት ማለት ነው ውዶቼ ያው እንግዲህ ሊያስጠላ ይችላል ብዙዎቻችሁ እንደዛ አይደረግም ልትሉ ትችላላችሁ ነገር ግን ለጨዋታ ነው ፕራንክ ነው ፕራንኩ ምንድነው መሰላችሁ ሽርጥ ሁለት ሽርጥ ጠፍቶኛል ነው ምለው ሁለት ሽርጥ ጠፍቶኛል ወይንም ማስወስድ ይሆናል ወይንም ሽጠህ ገንዘብ አልሰጠኸኝ ምናምን ብዬ ድርቅ ነው የምለው ምን እንደሚል አላቀም ያው ልጅ ነው ታቁታላችሁ ወይ ሊያለቅስ ይችላል ወይ የራሱ ጉዳይ ብሎ ሊሄድ ይችላል ምንም አይታወቅም ያው የመጀመሪያ ፕራንክ ከሱ ጋር ምንም አይነት ፕራንክ ሰርተን አናቀም ካሁን በፊት ያው በመግብ ምናምን ነበር የጀመርንላችሁ ነገር ግን እየሰራን እያለ ደህና ምን እንደመጣብን ባናውቅም ቪዲዮ አቁመን ነበር ዛሬ ግን ሀብለን እንጀምራለን እስኪ ምን እንደሚል ሪአክሽኑን የምናይ ይሆናል ይችን ካሜራ እንዲያያት በውስጥ ደብቃታለሁ ማለት ነው ያው እንደዚህ ታርጌ በውስጥ እንዲቻርጌ ደብቃታለሁ ማለት ነው ያው ምንም አያውቅም እሱ ምንም ያውቀው ታሪክ የለም እንደዚህ አይነት ቪዲዮ የዩቲዩብ ቪዲዮ ካቆምን በጣም ቆይተናል እንደነገርኳችሁ ያው እንግዲህ ፕራንክ ላደርገው ነው ፕራንኩን እስከመጨረሻው ድረስ ታያላችሁ አሁን ትንሽ ሰዓት ነው ከሄዴ አሁን መልሼ ደውልለታለሁ እንግዲህ ይመጣል አይመጣም የሚለውን ባንድ የምናይ ይሆናል ደውልለት ያው እንግዲህ ስልኩ ታቆታላችሁ ሮኒ ነው የምትባለው በነገራችን ላይ ድርብ ስሙ ነው አንቺ ብሮ ሰየው ሰላም ነው አለሁልህ ነው እንዴት ነህ አለን ምን እሺ እቤት ደረስክ እንዴ ናፈኩ እንዴ እቤት ደረስክ እየደረስኩ ነው ምን እሺ ነው ደረስኩ ናማ አንድ ጊዜ ፈልጌ ነው ብሮ በሰላም አማር እንዴት ላይ ነው አይ ፈልጌ ነው አሁን የምጠይቅ ጥያቄ ነው ሆይ ነው አፍነውና ቶሎ ትመለሳለህ ስራ ኑሮ ሆነ ኧረ ችግር የለም ወይ ችግር አለ እንዴ ኧረ ምንም ችግር የለውም አንድ ጊዜ ናት ወለሽ አይ በቃ ሰላም ከመጣን ሻብሽ ፈጠን በልሽ እሺ ወይ እሺ ፈልሳ ነው የምመጣው ጠብቁ ቪዲዮውን እናቆመውና ና ሰየው እንዴት ነሽ ምን ጊዜ ቤት ደርሰሽ ነው ይኸው አካባቢ ደርሼ ወደ እንዴት ነሽ በሰላም ነው አማን ነው ናፈኩ አለሁልሽ ያልሰጠሽ ገንዘብ አለን ምን ዛሬ ውሎሽን ሰሪዋል ከዚህ ነው ቅድም ያልሰጠኝ ያስኮ ገንዘብ አለ እንዴ አይደለም ከዛ ወዲህ እኮ አልገባሁም መጣህ ሸጣው ነው ወጣኝ አይ ማለት ቸክስ አደርገው ሽርጦ አልመጣለኝ ማለት ሁለት ሽርጥ የለም አይ እንጃ ሽርጥ ነው ብሩ ማለት ሽርጡን ሽጣው ይሆን ምን ይሆን ያላቀሙ ግን ብሩን ሳስበው የሰጣኝን ብር ሰጣኛል አይደል ከዛ ሳስበው ሁለት ሽርጥ ዋጋ የለም ሽርጡም የለም የሰጠውን እኮ ግን ሰጥቻለሁ ማለት የሸኩትን አይተሃል አንተም ብሩንማ ሰጣኝ ያለው ብሩንና ያለውን ሽርጥ ቸክስ አደረገው የለም ሁለቱ ሽርጥ እንጃ ሰየው ሜቢ ታስተ ብቻ እንዳይሆን እስኪ ጀጋም ቼክ አድርገው ይቻላል ጀጋም ቼክ አድርገው ይቻላል አረ ቼክ አድርገው ሰውዬ የሰጠህ ብርና ሽርጡ አንድ አይደለም ያለውን ሽርጥ ታቆይ የለም እሱማ ይሄንን መቁጠር ትችላለህ ከዚህም ሽጨልሃለሁኝ ከዛም ሽጫለሁ ገብቷል አይደል እኮ አይተዋል በአንድ ማች ነው ያደረገው ወገው እኮ ይሄው የዚህ አይነት ሽርጥ አንድ የለም የዚህ አይነት ሽርጥ ከዚህ አይነት ሽርጡ አንድ የለም የምርህ ነው ሰየው እንደገና ከነጩ ደግሞ አንድ የለም ከነጩ ከዚህ ያልሰጠህ ብር አለ ወይንስ የዱቢ የሰጠኸው ነው ማለት ያረግልህ የዱቢ ደግሞ ሸጥ ማንተ ታቀ ሳልነግር እንዴት ይሸጣል የዱቢ አሬ የትዱ ነው እኔ እንጃ ግራ ብቻ ግራ ያጋባኝ ነው በደንብ ቼክ አድርገዋል ግን አረ ሁሉንም ቆጥሬዋለሁ
ሁሉንም ሽርጥ ቆጥረዋል። ሁለቱ ሽርጥ የለም። እንዴት ይሆናል ማለት የገባ ሰው የለም። ታውቃለህ ብቻዬን ነበርኩ ያለው እኮ ማለት ወይ የዱቢ ወስደውብሃል ወይ አስወስድሃል ማለት ነው። ዱቢ አልሰጠሁም ካልኩ አልሰጠሁም እና የት ሄዶ ነው ታዲያ? ምን አውቃለሁ ማለት እሺ ያልከኝ ሽጫለሁኝ ሰጥቻለሁ። አመኛ አይደል ያስቀመጥኩህ? እንዴት የለም ከልብ ነው እያወራህ ያለው ግን ግራ አጋባኝ። እየቆጠርከው እኮ ነው። ሽርጡ የለም፣ ሁለት ሽርጥ የለም፣ አንድ ነጭና አንድ አረንጓዴው ሽርጥ የለም እያልኩ የሰጠኸው ሰው ካለ ወይም የረሳኸው ሰው ካለ አስተንተን። እኔ ታዲያ እንግዲህ ከየት አመጣው? ለማንም አልሰጠሁም እና ታዲያ ብሩ የት ገባ ታዲያ? ሰያው ታውቃለህ መቼም የሸኩትን ሰጥቻለሁኝ እኮ። ስንት ሽርጥ ነው የሸከው? እሺ ንገር። አላህ እኮ የሸከው ስንት ሽርጥ ነው? የሶስት ሸጥኩኝ፣ የሶስት ሰጠሁ። ቅድም ተረክባለሁ። እና ታዲያ ሁለቱ ሽርጥ የት ገባ? ኧረ በጣም ግራ ይገባል። አይደለም እኔ አመኘህ ነበር ያስቀመጥኩህ እኮ። ኧረ በኋላ እና ታዲያ ወይ አልሸኩም ወይ ግራ ይገባል። ከልብ ነው ግን አይው ጧት አይተኸዋል አይደለ? ሁለት ሽርጥ የለም እያልኩ አሮጋ። እሺ ቆይ አይደለም ተረጋጋና፣ ችግር የለውም እኮ ለኔ ችግር የለብኝም እኮ ቢጠፋም እኮ ኖርማል ነው። ለኔ ችግር የለውም። ለኔ ችግር የለም እያልኩ ነው። ቢጠፋም ችግር የለብኝም። አይው የሶስት የሚሆን ማለት የጠፋውን ይስታል። ግን ማወቅ ያለብህ ነገር ሳይሆን ማለት ነው። አንተ ሳታምነኝ እኮ አመኘህ ነው እኮ ያስቀመጥኩህ። በአማና እኮ አልተገኘህም። ታዲያ ታምነኝማ እንደዛ አትልም። እና የት ገባሽ? እሺ የት ገባ? የወሰደብህ ሰው አለ? ወጭ ካላረከው መጀመሪያ እኔ ስተስኪር የነበረው ሽርጥ አንድ ነው። ከዛ ሽርጥ የጎደለው አንድ ሶስት ነው። ከዚህ ሁለት ከዛ አንድ ሸኩል ብሩን እኮ ታዲያ የት ገባ? የት ገባ? መቼም ይሄ ቤት በሌላ በር የለውም እኮ የት ገባሽ? እኔ እኮ አምኜህ ነበር ያስቀመጥኩህ አይደል እንዴ? እኔ እኮ ድሮም ሰው ማመን አልፈልግም ነበር። የምር ጥሩ ሰው መስለኝ ነው አንተን ያስቀመጥኩህ። ከልብ ነው የተናገርክ ያለው እኔ ነው እንደምትለው እኮ ካሁን አላመንክም አይደል? እንዴ ብዬ ነው ማመን ነው። በቃ ካላመንክ ካሁን በኋላ ምንም የሚያገናኘን ነገር የለም። እኔ ገንዘብ አልፈልግም፣ ምንም አልፈልግም። ማንም ሰው እንዲቀመጥልኝ አልፈልግም። ማንም ሰው ጓደኛ አልፈልግም። ሰው ሲያምኑ መታመን አለብህ። ገብቶሃል? ታምነህ መገኘት አለብህ። ገባህ? ይሄ ራስ ጥፋት ነው ወይ ሰው አንተ በጭራሽ በፍጹም እኔ ችግር የለውም። እኔ እሺ የጠፋውን ሽርጥ እከፍላለሁኝ። ከዛ በኋላ ምንም ክፍያ አያስፈልገኝም። እኔ አልፈልግም ሰው እኔ ስሜን በሁለት ሽርጥ ማጣሰው አይደለም። ሁለተኛ እዚህ እንዲመጣ አልፈልግም። በቃ ኧረ ችግር የለውም። አሁን ጀምሮ ይሄድላል። ከአሁን በኋላ ጨርስ። ግን ይሄ አይጠቅምም። ወስደው ከሆነ ብትነግረኝ ምን ችግር አለ? ወይ ሽጠህ ተጠቅመህ ከሆነ ወይም ጓደኛ መጥቶ ወስዶ ከሆነ ወይም ተሰርቀ ከሆነ ብትነግረኝ ጥሩ ነው። ይሄ ግን ሆን ተብሎ የሰራችሁ ስራ ነው። ጓደኞች ጋር የሚመስል ማለት እኔ እንደውም አላምናቸውም ጓደኞችን ራሱ በቃ ችግር የለም። አሁን በኋላ ምንም ግንኙነት የለንም ብሎ እኔ ችግር የለውም ለግንኙነቱ ሽርጡ ምክንያቱም ብቻ ከሰርከኝ እኔ አንድ የምፈልገው ነገር ሀቁ እንዲወጣ ብቻ ነው። እኔ ከዚህ ሽርጡ ነው ከዚህ ማንድ ይወሰድ እኮ ይኸውልህ አሁን የምልህ ነገር ቢኖር ካሁን በኋላ ከኔ ጋር ጓደኝነትም የለህም። ሱቁም እንድትመጣ አልፈልግም። ገንዘቡም እንዲጠፋይ ይጥፋ። ስንት ገንዘብ ይጠፋል። ገብቶሃል? እኔ ግን ሰው ማመኔ በቃኝ። ጓደኞችን ሲጀመር አላምናቸውም። አንተ ጥሩ ሰው እኮ ልትሆን ትችላለህ ወይ ጓደኞችም ሊሆን ይችላል። ኧረ በቃ በኔ ምክንያት እኔ ማንንም ሰው እንዲሰደብ አልፈልግም እኮ። አሁን ውጣልኝ። እኔ ኮን ካጠፋሁት ይኸውልህ ከልብ ታጠቃለህ አይደለም። አዳምጠኝ አንድ ጊዜ አዳምጥ። የሽርጥ ሽጫለሁኝ ሰጥቻለሁኝ። ካላመንከኝ እኔ ከዚህ በኋላ ሲጀመር አልመጣብህም። ጓደኞችም ስርዓት ያላቸው ናቸው። ገብቶሃል? ስርዓት ቢኖራቸው ነው ነገር አይጠፋም እኮ። እኔም አንተን አምኜ ለጠበቅኩበትና አንተ ጋር ለነበርኩበት አም ሶሪ ይቅርታ ማለት እንደዚህ ባልሰራው ስራ ትወቅሰኛለህ ብዬ አላሰብኩም ነበር። በጣም ነው የማዝነው። የሽርጥ የጠፋ ያልከውን ችግር የለውም እኔ እሰጥሃለሁ። እኔ ገንዘብ አልፈልግም። አሁን በኋላ እንድትመጡብኝ አልፈልግም። ሱቄ እንድትመጡብኝ አልፈልግም ነው ያልኩት። አልገባም። እኔ ገንዘቡ ሳይሆን ሐቄ እንዲወጣ ነው የምፈልገው። እኔ ከዚህ አላቅብኛል። አንድ ነገር የወሰድኩት ነገር የለም። ብሩንም አስረክቤያለሁ። የሸኩ ነው አንድ ነገር ልንገርህ። አሁን ውጣልኝ። እኔ እወጣልሃለሁ። አንድ ብቻ ማወቅ የምፈልገው ነገር ሐቄ እንዲወጣልኝ ነው። ብሩንም አንተ ያልከው 3 ሽርጥ ተሽጧል ነው የተሸጠው ደግሞ 5 ሽርጥ ነው። ገብቶሃል? ኧረ እባክህ ሁለት ሽርጥ ምን ያደርግልኛል? እስኪ ቆይ አሁን እኔ ብር ስለምትሆኝ ያስጣችሁም እንዴ? እኔ ቆይ ባታመኝ ታስገባኛለህ እንዴ? አመኝ ማስገባህ እኮ ይለየት እንዴ? እንዴት ነው ያመነኝ? ሰው ታዲያ እንዴት ብዬ ነው 3 ሽርጥ እኮ ጠይቅ። አሁን አታምንም አይደለ? መጥፋቱን አታምንም እንዴ? ምን ሆነህ ብዬ ነው ታላመንኩ ውጣልኝ እኮ አልኩህ። በቃ ለከኔ ከስራለሁ ውጣልኝ። ችግር የለም። ሁሉም የኔ ስለሆነ በጣም ብዙ ነገር ይጠፋል። ተው ይቅርታ በለኝ። ይቅርታን ብቻ እንፈልጋለን። ጓደኞችህ ድሮም እነዛ ጓደኞች ጋራ አብረህ ስቆር እኔን የፈለከውን በላይ ግን ስለዛቅንጣ ምንም አትበልም። ብዙ ቀን ነግሬሃለሁ። እነዛ ጓደኞች ነው እንደሚመጡ አላልኩም? ብያለሁ አላልኩም? ንገረኝ። እሺ ብለኸኛል። ግን የመጡትም አንተ እያለህ ነው ታውቃለህ እኮ። ስለዚህ ይኸውልህ እኔ የምልህ ነገር ማለት ነው እኔ የምልህ ነገር ካሁን በኋላ ጓደኞችህም አንተም ሱቁ እንዲመጡ አልፈልግም። በቃ ይሄ ገንዘብ ለኔ ትምህርት ነው። ሁለት ሽርጥ እኔን አይጎዳኝም። ገብቶሃል?
ይሄ ሽርጥ ለኔ ትምህርት ሰጥቶኛል። እሺ ገብቶሃል? እኔ ግን ጥሩ ነበር። አንድ ነገር ብቻ ያላዝ በቃ እንትን ልበል እኔ ፈለክ ማስበኝ በእኔ ምክንያት ማንም ሰው እንዳወቅስ በቃ ለስካሁን ይቅርታ አድርግልኝ። በቃ ብሩን እኔ እሰጥሃለሁ እኮ። እኔ ብር አልፈልግም። አትንጡብኝ፣ ውጡልኝ። በቃ እኔ እኮ አለመምጣቱ ችግር የለውም እኮ። እንዴት እኔ እንደዛ አስበኝ እንደብዬ ነው የሚሄደው እኮ። አልወጣልኝ እኮ እኔ በቃ እንደሰረኩኝ ልወጣ ነው። ውጣልኝ። እንዲደርሱብኝ አልፈልግም። አንደርስብኝ። ከሰው ጋር መነጋገር አልፈልግም። ሰውዬ እናንተ ጋር ተጣልቼ ትላንትና አብረው እንትን ሱቁ እየጠበቁለት ምናምን እንደዚህ እኮ ነው ተለያዩ እንዲሉ ቤተሰብም እንዲሰማ ስለማልፈልግ ይሄን ስራችሁ ምንም አይመስለኝም። አሁን ግን የገረመኝ ነገር በቃ ፍራንክ ተደርጋል። ፍራንክ ተደርጋል። ምንም የጠባ ነገር የለም። ይሄ ቢሮ ያው የዩቲዩብ ቪዲዮ ከሰራ ቆይተናል አይደለም? ቆይተናል አይደል? እኮ ተቀመጥሽ እንዴ? ተቀመጥ ና አይ ና እንዴት መጣ? የእውነት ቢጠፋ ግን ምን ልትል ነበር? የእውነት ቢጠፋልህ ይሻል ነበር። ወይ እንዴት በእንደዚህ ተቀልዳለህ? ሰላም በላችሁ። ያው ብዙ ጊዜው ቪዲዮ ቆየና አይደል? ያው መጀመሪያ ፕራንክ ለመደራረግ ያክል ነው። ሙድ ያስክብኝ እንዴ? ስንት ፕራንክ እያለ እንዴ በዚህ ታደርጋለህ? በጣም የምጠላው ነው። ታውቃለህ ዙርኝ ታዲያ እንዴ? ሰላም በላችሁ ጅብራስ አይደለም። ለማንኛውም እኔ በጣም ፕራንክ ተሳክቷል። እንዴት ነው ግን የስርቆት ስሜት? ሌባ ነው የሚያውቀው። እኔ ተሰራ ሌባ ነው